50 ሰዓቶች አሉ የኢቢኤስ ፌመስ ሆስቶችን ለማግኘት። እንዴት ናችሁ? አለሁላችሁ። እና ይሄ ኢቢኤስ ቲቪ ነው። ይህንን ቻሌንጅ ከመጀመራችን በፊት ልታውቁ የሚገባው አንድ ነገር ቢኖር ኢቢኤስ ቲቪ በሜንስትሪም ደረጃ በኢትዮጵያ ውስጥ አንደኛው ቻናል ሲሆን ኢትዮጵያ ውስጥ ያሉ አይኮኒክ እና ፌመስ የሆኑ ሰዎች በሙሉ በዚህ በር አልፈዋል። እናም በዩቲዩብ ፕላትፎርም ከ3.3 ሚሊዮን ሰብስክራይበር በላይ ያላቸው ሲሆን በቀን ከ14 ቪዲዮ በላይ ይለቃሉ። እናም በጣም ፌመስ እና አይኮኒክ የሆኑ ሰዎች ዛሬ እዚህ ስቱዲዮ ውስጥ ይገኛሉ። ሰዓቱ ኦፊሻሊ ተጀምሯል። ከተቀመጠን ከ5 ሰዓታት በኋላ አንድ ሰው አገኘን። እሱም ካፕቴን ካርጋይ ነው። That the captain guy. That's Captain Car guy. No, like captain. Yeah, captain. The car dude. Only lifestyle work and zero one. Like every day does you know? That's really bad. Really bad. And dinner that phone. Damn. The more BMWs making up. You never know said. ተስፋ የተሰጠን ነው አለን ነው actually since ሰዓት ቆየ መሰላችሁ እዚህ approximate to 7 ሰዓት ሊሆን ነው። ተስፋ እንቆርጥ የጠበቅን ነው። መኪና አለቀች። ያቺ መኪና አለቀች። ኦብቪየስሊ ታዲያ ነው እቺ መኪና ያስካት። ያው በስ ደንጊያች ነበር አትከልድ። ኦ ሪሊ በጣም ፖስት አደረጋለች እንዴ? በቃ ሶ ካን ዊ ቴስት ማየት እንችላለን። ሃው ማች ኪን ድሪፍት ውስጥ ሆነ ነው የሚሆን ውጪ ምን አረ ችግር የለም ግን እስኪ ቆይ አሁን ትሰራ አይደል? ኦኬ እሺ ይቻላል። በቃ እዚህ ጋር ስለሆነ ኤኒ ታይም ትላለህ። ቴንክ ዩ ቬሪ ማች ማም ቴንክ ዩ አይ it's like hard. It's really hard. ስራችንን ተንፎ ሌላ ነገር ላይ ገባ። ሌላ ነገር ላይ ግን actually ውስጧ በጣም ያምራል። እናም በመጨረሻም አንድ የኢቢኤስ 3 መጣች። እሷም ጥበብ ሰለሞን ነበረች። ጥበብ ሰለሞን በቲክቶክ ገጿ ከ470,000 ፎሎወር በላይ ያላት ሲሆን 5.4 ሚሊዮን ላይክ ማግኝታለች። እናም በተጨማሪ የኢቢኤስ አንደኛዋ ሆስት ናት። ቻላ ላይቲንግ ገሰረኝ እንዴት ነሽ? ፒስ ነው ሰላም ነሽ? አለን ሚሽን እየጠየቀን ነበረ። we try to get በ50 ሰዓት ውስጥ የኢቢኤስ ፌመስ ሆስቶችን ማግኘት ቻሌንጅ እየሰራን ነበርና አሁን ላይ ቻሌንጁ እየሞከረው ነው። 6 ሰዓት ሆኖናል እዚህ ከተቀመጠ። ኦኬ 50 ሰዓት ይቀረናል። ሶ አሁን ላይ ቻሌንጅን እየሰራን ነው እና ምናልባት በሱ ጉዳይ ላይ ኢንትረስትድ ከሆንሽ ለጠየቅ ነው። አሁን ማጓቢያን ስራለን። ልክ ማጓቢያን እንደጨረስኩ አልካለክ እመጣለሁ። 50 hours. I'm 2 days and 2 hours is here. Okay, nice. Yes, Lul. Don't forget my name, Ramo. Thank you. You know what? It's like 7 ሰዓት ነው። 7 ሰዓት ደግሞ ታውቃለህ 7 ሰዓት ከ00 ነው። One of their friends say ታገኛላችሁ እድል ይኖራችኋል ማግኘት ብለውናል. And she's really cute. So okay, we will going to try to talk to them. ሌሎቹንም እናገኛለን ብለን እናስባለን። ግን ጥበብን ማግኘታችን the best. ወላሂ
ቤስት ቲንግ ነው። ቤስት እስኪ እንጠብቃለን ማለት ነው። ሰብስክራይብ ያበሰከራይ በል። ታዲያ በዚህ በደስታ መሃል የሰማነው አንድ ከባድ ነገር ቢኖር ዛሬ የቅዳሜን ከሰዓት ፕሮግራምና የቤተሰብ ጨዋታ እንደሌለ ነው። which means የእነሱ ሆስቶች በጭራሽ አይመጡም። የኢቢኤስ ቲቪ መኪና በመጣ ቁጥር ተስፈኛ መሆን ከባድ። እንግዲህ ጥበብ ሰቅሳንቱን አይሁን we don't know actually ሱዙኪ በመጣ ቁጥር እየደነገጥን ሲናል። አሁን ኦልሬዲ ወደ 20 ጉዳይ ላይ አንድ ሆኗል። ጥበብ ጠብቁኝ እመለሳለሁ ብላን ወጣ ቀረሽ ማለት ነው። ስለዚህ ታይም ሊሚታችን እንግዲህ ከላይ ተጽፏል። ሶ አሁን ደግሞ ኔክስት ዴይ ምን ይፈጠራል? ኔክስት ዴይስ ይመጣሉ ይሆነን? አሁን ይህ ቻሌንጅ እየከበደ መጥቷል። በ24 ሰዓት ውስጥ እነዚህ አይኮኒክ የሆኑ ሰዎችን ማግኘት አልቻልኩም፣ ያው ከጥበብ ውጪ ማለት ነው። ስለዚህ ያለን አማራጭ አንድ ነገር ቢሆን ምን ማድረግ ነው? ሚሽኑን በቀየር ነው። አክቹሊ ሚሽኑን ስንቀይረው እንዴት ነው የምንቀይረው? የመጀመሪያው ሚሽን ወደ ስቱዲዮ ውስጥ እንገባለን። ስለዚህ ያው እንገባለን። ሁለተኛ ከገባን በኋላ የኢቢኤስ ምግብን እንበላለን። ሶስተኛ ስቱዲዮአቸውን ገብተን ማየት ይኖርብናል። የቀረን 24 ሰዓታት ብቻ ነው። ላይክ ይትፈሊ ምግብ ተሰጠን። አሃሃ ኢቢኤስ ምግብ ተሰጠን። ይሄ ከወሰድናቸው ከባድ ሪስኮች ውስጥ አንደኛው ነው። ምክንያቱም ከዚህ በፊት ማናጀራቸውን ስላወራ ነው። ድንገት እንኳን ማናጀራቸው ቢመጣ እንዴት ገባችሁ ብሎ ሊያባረን ሁላ ይችላል። ምግብ ከበላን በኋላ ለጊዜው ሰዓትን ለመቆጠብ ብለን አንደኛው ክፍል ዘው ብለን ገባን። ዘው ብለን የገባንበት ክፍል ፕሮዳክሽን ማቴሪያል እያስተካከሉ ስለነበር ይህንን ስንመለከት ደንግጠን ወጣን። ከዛም ደስ የሚል ዜና ያገኘነው ዛሬ የሰይፉ ኦን ኢቢኤስ ቀረጻ እንዳለ ነው። which means ዛሬ ሰይፉ በኢቢኤስ ስቱዲዮ ውስጥ እንገባለን። በደንብ ግልጽ ለማድረግ ይሄ የሰይፉ ፋንታሁን መኪና ነው። ከሁለት ሰዓት ከመደባበቅ በኋላ የሰይፉ ፋንታሁን ስቱዲዮ ውስጥ ገባን። And finally, we achieved it. We did it. We are champion. EBS ገባን፣ ሰይፉን አገኘን፣ ጥበብን አገኘን. We did it. And then again and again and again, we did it. Now, wallahi. Like that's the fact. ጨርሰናል. That's EBS TV and we're done. ከዚህ በኋላ ቻሌንጅ አሸንፈናል ማለት ነው። አንቀጣም። ቡም ቡም ቡም። And for the next time ሌላ ደግሞ የምናገኛችሁን ቻሌንጆች ንገሩ እስኪ። the hardest challenge 50 ሰዓት ባለሞላ ጊዜ ውስጥ ጨርሰናል። ጨርሰናል። And I'm really happy for myself and we made it. Bye.